ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በስዊዘርላንድ ሲካሄድ የነበረው የአሜሪካና ኢራን ውይይት ተራዘመ። በምን ምክንያት ተራዘመ የሚለው የዜና ጥንቅራችን አካተናል። አሜሪካ የኢራን ባህር መተላለፊያ ማዕቀፍ ስታነሳ ጠቅላይ መሪው ስምነቱን ተቹ። ሁለቱ ሀገራት ጦርነት ለማቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካ ማዕከላዊ እዝ አረጋግጧል። በዚህም ጉዳይ የዜና ጥንቅራችን አካተናል። ላይ ከኖሩት ሁሉ እጅግ ኃያሉ ሰው እኔ ነኝ ሲሉ የአሜሪካው ፕሬዝዳንት ትራምፕ ገለጹ። ፕሬዝዳንት ዶናልድ ትራምፕ ትናንት እኩለ ሌሊት ላይ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባስተላለፉት ተከታታይ መልእክቶች በዚች ፕላኔት ላይ ከተራመዱ ሰዎች ሁሉ እጅግ ኃያሉ ሰው እኔ ነኝ የሚል ይዘት ያለው ጽሑፍ ማጋራታቸውን ከፍተኛ መነጋገሪያ ሆኗል። በዜና ጥንቅራችን አካተናል። ፕሬዝዳንት ሉላ ሲልቫ የአሜሪካውን አቻቸውን ፕሬዝዳንት ዶናልድ ትራምፕ ሀገር ውስጥ ጉዳይ ጣልቃ እንዳይገቡ አስጠንቅቀዋል። ብራዚል በመጪው ጥቅምት ወር የምታካሄደውን ጠቅላላ ሀገራዊ ምርጫ ትራምፕ ለተፎካካሪ ፓርቲዎች ድብቅ ድጋፍ ለማድረግ እያቀዱ መሆኑን ከተገለጹ በኋላ ነው ሲልቫ ማስጠንቀቂያ የሰጡት። ሲልቫ የአሜሪካ የቀድሞ የብራዚል ፕሬዝዳንት ቦልሶናሮ ወደ ስልጣን ለመመለስ ጥረት እያደረገ ነው ሲሉ ወንጅለዋል። ፕሬዝዳንት ትራምፕ ማዕቀቡን በጣሉበት ወቅት ብራዚል በፖለቲከኛ አደገኛ ናት ብለዋል። በሞስኮ ሰማይ ላይ የድሮን ውሽንፍር ክሬምሊን በሁለት ዓመት ውስጥ ታይቶ የማይታወቅ ከፍተኛ ጥቃት ፈጽማለች። ዩክሬን ላለፉት 2 ዓመታት ካደረገችው ጥቃት ሁሉ እጅግ ግዙፍ የሆነ የድሮን ጥቃት በሩሲያ ዋና ከተማ ሞስኮና በተለያዩ ግዛት ላይ ሰንዝራለች። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ አሜሪካ የኢራን የባህር መተላለፊያ ማዕቀብ ስታነሳ ጠቅላይ መሪው ስምነቱን ተቹ። ሁለቱ ሀገራት ጦርነቱን ለማቆም መስማማታቸውን ተከትሎ ክልከላው መነሳቱ የአሜሪካው ማዕከላዊ እዝ የሆነው አረጋግጧል። ውሳኔ የተላለፈው ፕሬዝዳንት ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ እዙ የአሜሪካ መርከቦች በአካባቢው እንደሚቆዩ አስታውቋል። የኢራኑ ጠቅላይ መሪ ሞትጃቢን ካሚኒ በበኩላቸው ከአሜሪካ ጋር ስምነት ላይ ቢደርሱም የተለየ እይታ እንዳላቸው ተናግረዋል። ስምነቱ ላይ እንዲደረስ የፈቀዱ ፕሬዝዳንት ማሱድ ፔጂኪያን ኢራናውያን ብሔራዊ ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው እንደሆነ ገልጸዋል። ጠቅላይ መሪ እንዳሉት ከሆነ ፕሬዝዳንት ትራምፕ ተስፋ በመቁረጣቸው ሁሉንም አማራጭ እየተጠቀሙ ስለነበር ስምነቱን ፈርመዋል ሲሉ ገልጸዋል። ተጠባቂው የአሜሪካና ኢራን የሰላም ስምነትም ተሰርዟል። አሜሪካ ኢራን መካከል በዛሬው ዕለት ስዊዘርላንድ ሲካሄድ የነበረው የሰላም ስምነት ተሰርዟል። አሜሪካና ኢራን ከሳምንታት ውይይት በኋላ ባለ 14 ነጥብ ስምነት መረሳቸውን ተከትሎ ለመጨረሻ ስምነት በዝርዝር ጉዳይ የሚደርሱበት ድርድር ዛሬ እንደሚጀመር ተገልጾ የነበረ እንደሆነ ይታወሳል። ይሁን እንጂ የስዊዘርላንድ የውጭ ጉዳይ ሚኒስተር ባወጣው መግለጫ አሜሪካ፣ ኢራን፣ ኳታርና ፓኪስታን በማሳተፍ ለሚካሄደው ታቅዶ የነበረው ውይይት ላልተወሰነ ጊዜ ተራዝሟል ብለዋል። ሚኒስትሩ በመግለጫው ድርድሩ ለምን እንደተሰረዘ በቀጣይ መቼ እንደሚካሄድ አልተገለጸም። ከመግለጫው ቀደም ብሎ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለድርድሩ ወደ ስዊዘርላንድ የሚያደርጉትን ጉዞ መሰረዛቸው ተገልጾ ነበር። ይህ ምናልባት በአሜሪካና ኢራን መካከል የሚጠበቁ ዘላቂ እርቅ ላይ ተጽዕኖ እንዳይኖረው ተሰግቷል። ኢራን ባለስልጣን በበኩል በጉዳይ እስካሁን የተሰጠ ይፋ ምላሽ አለመኖሩን ሮይተርስ መረጃውን ተንትኖታል። በስዊዘርላንድ ሊካሄድ የነበረው የኢራንና የአሜሪካ ውይይትም ተራዝሟል። በዛሬው ዕለት ሰኔ 12 ቀን 2018 በስዊዘርላንድ ቡርኮ ስቶሪ ሪዞርት ሊካሄድ የታቀደው የነበረው የአሜሪካና ኢራን ስብሰባ መረዘሙን የስዊዘርላንድና የአሜሪካ ባለስልጣን አስታውቀዋል። ይህ እርምጃ በቅርቡ የተቀሰቀሰ ወታደራዊ ግጭት ለማስቆፍና ቁልፍ የሆነ ቀጠናዊ የንግድ መስመሮች ዳግም ለመክፈት የተደረሰውን የመጀመሪያ ደረጃ ስምምነት ተግባራዊ ለማድረግ የሚደረገው ጥረት ላይ አለመተማመን ፈጥሯል። ሮይተርስ እንደዘገበው ከሆነ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ለስብሰባ ወደ ስዊዘርላንድ እንደማይጓዙ ዋይት ሃውስ ያረጋገጠ ሲሆን ስዊዘርላንድ የውጭ ጉዳይ ሚኒስተር በበኩሉ የቡርገን ስቶክ ስብሰባ ባታቀደው መሰረት እንደማይካሄድ አስታውቋል። ለስብሰባው ሌላ አማራጭ ቀን ግን አልቆረጠም። ይህ ውይይት በዋሽንግተንና በኢራን መካከል በሰኔ 10 እና 11 ቀን በኤሌክትሪክ ዘዴ የተደረሰው ጊዜያዊ ስምምነት ተግባራዊ ለማድረግ የሚያስችሉ ጉዳዮች ላይ ያተኩራል ተብሎ ሲጠበቅ የነበረውም በአንዳንድ ሪፖርቶች እስላማባድ ሚሞሪንደም ተብሎ የተጠራው ይህ መግባቢያ ስምምነት ከኢራን ጋር በተያያዘ የቅርብ ጊዜ ወታደራዊ ፍጥጫ ለማቆም አሜሪካ
የጣለችውን የባህር ላይ እገዳ ለማንሳት ሆርሙዝ ወሽመጥን ለመክፈትና ኢራን የኒኩለር መርሃ ግብር ማዕቀብ መነሳት እንዲሁም መልሶ የመገንባት ጥረቶችን የሚያካትት ሰፊ ስምምነት ላይ ለመድረስ የ60 ቀን ወይም 2 ወራት የድርድር ሂደት ለመጀመር ያለመ ማዕቀፍ ነው ተብሏል። የአሜሪካ ባለስልጣን የስብሰባውን መራዘም በሎጂስቲክ ውስብስብነትና ዝግጁነት ጉድለት ጋር የያዙ መሆኑን የገለጹ ቢሆንም ሌሎች ዘገባዎች እንደሚያመለክቱት ግን የኢራን የድርድር ቡድን የጉዞ እቅድ ያሰረዘው በቀጠናውና በቀጠለው ቀጠና ውጥረትና በሂዝቦላ ይዞታ ላይ እስራኤል የምትፈጽመው ወታደራዊ ዘመቻ ሳቢያ ነው እያሉ ነው። ዘጋርዳ እንደዘገበው የስብሰባው መሰረዝ የተሰማው ሁለቱ ሀገራት ከፍተኛ ባለስልጣን በስዊዘርላንድ ተገናኝተው መደበኛ ፊርማ ስነስርዓት ያካሂዳሉ ወይም የመጀመሪያ ደረጃ መግባቢያ ወደ አጠቃላይ ስምምነት ለመቀየር የሚያስችሉ የቴክኒክ ውይይት ያደርጋሉ ተብሎ ከፍተኛ ግምት በተሰጠባቸው ወቅት ነው። ይህ በእንዲህ እንዳለ አሜሪካ በኢራን ወደቦች ላይ ጥላው የነበረውን የባህር ላይ እገዳ ማንሳቷን አስታወቀች። የአሜሪካ ጦር ኃይል በፕሬዝዳንቱ መመሪያ መሰረት ወደ ኢራን ወደቦች የባህር ዳርቻ የሚገቡና የሚወጡ ማንኛውም የባህር ላይ እንቅስቃሴ ላይ ጥሎት የነበረው እገዳ ሙሉ በሙሉ ማንሳቱን አስታውቀዋል። ወደ ኢራን ወደቦች የሚጓዙ ወይም ከወደቦች የሚወጡ መርከቦች እንቅስቃሴ እንደማያስተጓጉሉ የገለጸው የአሜሪካ ጦር እገዳውን ለማስፈጸም ይደረጉ የነበሩ ወታደራዊ ጥረቶች ሙሉ በሙሉ በመቆማቸውን አረጋግጧል። ሆኖም የአሜሪካ ባህር ኃይል መርከቦች ከኢራን ጋር የተደረሰው ስምምነት በአግባቡ መከበሩን ለመከታተል አካባቢው ቀጠና ውስጥ ይቆያሉ ተብሎ ተነግሯል። ካና የኢራን አዝማሚያው ምን ይመስላል? የኢራን ከፍተኛ መሪ ትራምፕ ስምምነቱን ያደረጉት ተስፋ በመቁረጥ ነው ማለታቸውን ሲናገሩ አሜሪካ ባህር ኃይል እገዳዋን አነሳች። የአሜሪካ ማዕከላዊ እዝ በትራምፕ መመሪያ መሰረት የአሜሪካ ባህር ኃይል በኢራን ወደቦች ላይ ጣለችውን እገዳ ማብቃቱን አረጋግጦ አንዳንድ የአሜሪካ መርከቦች ግን አካባቢውን እንደሚቆዩ ተገልጿል። ብዙ ሳይቆይ የኢራን ጠቅላይ መሪ ሙተጃቢን ካቢኒ የተለየ አመለካከት ቢኖራቸውም ከአሜሪካ ጋር የተደረገ ስምምነት ማጽደቃቸውን ተናግረዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የኢራን ሕዝብ መብት እንደሚጠብቁ ካረጋገጡ በኋላ ውሳኔው እንዲቀጥል ፈቅጃለሁ ብለዋል። ፕሬዝዳንት ትራምፕ ስምምነቱን ለማሳካት ተስፋ መቁረጥ የተነሳ ሁሉን አይነት ጥቅም ተጠቅመዋል ሲሉ ካሚኒ ገልጸውታል። ከፍተኛው መሪ በቴህራንና በዋሽንግተን መካከል ወደፊት በአካል ድርድር ቢደረግም ይህ ግን የጠላት አቋም መቀበል ማለት አይደለም ሲሉ ተደምጠዋል። ካሚኒ በስምምነቱ ላይ ምላሽ ሲሰጡ ይህ የመጀመሪያው ሲሆን እንደ አውሮፓ አቆጣጠር በየካቲት 28 አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት የቀድሞ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ በመጋቢት ወር ስልጣን ከያዙ በኋላ አደባባይ አልታዩም ሲል የዘገበው ቢቢሲ ነው። በምድር ላይ ካሉ ሁሉም እጅጉ ኃያሉ ሰው እኔ ነኝ ያሉ ትራምፕ ፕሬዝዳንት ዶናልድ ትራምፕ ትናንት እኩለ ሌሊት ላይ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባስተላለፉት ተከታታይ መልእክቶች በዚች ፕላኔት ላይ ከተራመዱት ሰዎች ሁሉ እጅጉ ኃያሉ ሰው እኔ ነኝ የሚል ይዘት ያለው ጽሑፍ በማጋራት ከፍተኛ መነጋገሪያ ሆነዋል። ትራምፕ ያጋሩት የጽሑፍ ፕሬዝዳንትነት ታሪካዊ ምሁር ዴቪድ ኪንግ በተባለ ሰው የተጻፈ ሲሆን ፕሬዝዳንቱ እንደ ታላቅ እስክንድር ጄግኒያስና ናፖሊ ካሉ ታዋቂ ዓለም ታሪክ መሪዎች ጋር በማነጻጸር ከሁሉም እንደሚበልጡ ይገልጻሉ። ይህ መግለጫ ይፋ የሆነው ትራምፕ ረቡዕ ዕለት ከአሜሪካ ጋር ለረጅም ጊዜ የዘለቀው የኢራን ጦርነት ለማቆም የሚያስችል ስምምነት በፈረሙበት ማግስት ነው። ምንም እንኳ ይህ የሰላም ስምምነት ብዙ ወገኖች ዘንድ ከፍተኛ ትችት ቢሰነዘርበትም ትራምፕ ግን እሳቸው ይህንን ስምምነት ባያደርጉ ኖሮ ዓለም ከፍተኛ ኢኮኖሚ ቀውስ ውስጥ ትወድቅ እንደነበር በመግለጽ ውሳኔያቸውን ተከላክለዋል። ጽሑፍ ያዘጋጀው የታሪክ ምሁር ዴቪድ ኪንግ ትራምፕ አትላስሁን ወይም ዊሊያም ዘኮርካር ካሉ ታዋቂ ሀያላን መሪዎች ጭምር በማወዳደር የእሳቸውን ተጽዕኖ የላቀ እንደሆነ ይሞግታሉ። ይህ ትራምፕ የሌሊት ማህበራዊ ፖስት ሚዲያ ላይ በአሜሪካ ፖለቲካው ዓለም አቀፍ መገናኛ ብዙሃን ዘንድ አሁን ከፍተኛ ክርክርና መነጋገሪነቱ ቀጥለዋል። በሞስኮ ሰማይ ላይ የድሮን ውሽንፍር ዩክሬን ላለፉት 2 ዓመታት ካደረገችው ጥቃት ሁሉ እጅግ ግዙፍ የሆነ የድሮን ጥቃት በሩሲያ ዋና ከተማ ሞስኮ በተለያዩ ግዛቶች ላይ ሰንዝራለች። የሩሲያ መከላከያ ሚኒስቴር በሰጠው ይፋዊ መግለጫ ወደ ዋና ከተማ ሞስኮ ያመሩ 192 ድሮኖች ጨምሮ በአጠቃላይ ሀገሪቱ የአየር ክልል ውስጥ 555 ዩክሬን ድሮኖች ማክሸፉን አስታውቋል። ይህ መጠነ ሰፊ ጥቃት በሩሲያ ላይ ከፍተኛ መደናገጥ የፈጠረው ስትራቴጂካዊ በሆኑ ቦታዎች ላይ ጉዳት አድርሷል። በጥቃቱ ምክንያት ሞስኮ የሚገኙ ግዙፍ የነዳጅ ማጣሪያ ፋብሪካ ሞስኮ ኦይል ሪፋይል የተመታ ሲሆን በተለያዩ መሰረተ ልማቶች ላይ ከፍተኛ እሳት አደጋ ተቀስቅሷል። በተጨማሪ በሞስኮ ዓለም አቀፋዊ አየር ማረፊያ ላይ ከፍተኛ የበረራ መስተጓጎል የተፈጠረ ሲሆን በርካታ በረራዎች እንዲሰረዙ ወይም መስመራቸው እንዲቀይሩ ተገደዋል። በበየነ መረብ ላይ በፍጥነት እየተሰራጩ ያሉ ተንቀሳቃሽ ምስሎች በጥቃቱ የደረሰውን አስገራሚ ትዕይንት በግልጽ ያሳያልም ተብሎ ታምኖበታል።
የኢራን ነዳጅ ጫኝ መርከቦች የአሜሪካን እገዳ አለፉ። ዋሽንግተንና ቴህራን ጦርነቱን ለማቆም የሚያስችለው ማዕቀፋዊ ስምምነት ላይ መረሳቸውን ተከትሎ በርካታ ኢራን ነዳጅ ጫኝ መርከቦች ሆርሙዝ ወሽመጥ የተጠላውን የአሜሪካ ህግ መስመር ጥሰው ማለፋቸው ተሰምተዋል። የሁለቱ ሀገራት መሪዎች ተጨማሪ ውይይቶች ለማድረግ የመግባቢያ ሰነድ ሊፈራረሙ 2 ቀናት ሲቀራቸው የመርከብ እንቅስቃሴ የሚከታተለው ታንከር ትራንክሰር የተባለ ድረገጽ ላይ ኢራን መርከቦች እገዳው ማለፋቸውን ይፋ አድርገዋል። ድረገጹ በዲጂታል መከታተያ መረጃዎች ላይና ሳተላይት ምስሎች በመደገፍ ኢራን ባለፉት 2 ወራት ውስጥ ለመጀመሪያ ጊዜ ነዳጅ ምርት ወደ ውጭ መላክ መጀመሯን ዛሬ አስታውቋል። አሜሪካ እስራኤል ጥቃት የካቲት 28 ቀን የተቀሰቀሰው ጦርነት በዘላቂነት ለማቆም የሚደረገው መጨረሻ የሰላም ንግግር የፊታችን አርብ ስዊዘርላንድ ቡርከስቶር ተራራማ የመዝናኛ ክፍል እንደሚጀምር ይጠበቅ ነበር። የሆርሙዝ ወሽመጥ ዳግም ይከፈታል ተብሎ ዜናው ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ እንዲታይ አድርጓል። ታንከር ትራክሰር እንዳመለከተው ከሆነ ዲዮ እና ሄሮቱ የተሰኙ ኢራን ብሔራዊ ነዳጅ ጫኝ መርከቦች ኩባንያ መርከቦች በድምሩ 3.8 ቢሊዮን በርሜል ነዳጅ መጫኙ ማክሰኞ ዕለት የእገዳውን ቀጠና አልፎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራን አቻቸው ፕሬዝዳንት መሱድ ፔዜሽኪያን ጦርነቱን ለማቆም የሚያስችለውን የመጀመሪያ ደረጃ የሰላም ስምምነት ተፈራረሙ። ስምምነቱን ሆርሙዝ ወሽመጥ በድጋሚ መክፈት፣ ለኢራን መልሶ ግንባታ የሚል $300 ቢሊዮን እቅዱን አሜሪካ በኢራን ላይ የጣለችው ማዕቀቦች ማንሳት ያካትታል። እንዲሁም የኢራን የኒውክሌር መርሃ ግብር ጉዳይም ሊራዘም የሚችል የ60 ቀናት ወይም 2 ወር ውስጥ ገደብ ሊካሄድ የሚችል እንደሚሆን ተመላክቶ ፕሬዝዳንት ዶናልድ ትራምፕ በፊርማ ስነ ስርዓት ወቅት የቀረበበትን የሰላም እቅድ በመደገፍ ስምምነቱን ሊከሰት የነበረው ኢኮኖሚ ጥፋት የሚያስቀር መሆኑን ገልጸውታል። በአንጻሩ መጨረሻው ስምምነት ላይ መድረስ ካልቻለ አሜሪካ በኢራን ላይ ቦምብ እንደምትደበድብ ነው ያስጠነቀቁት። ለኢራን የተመደበው $300 ቢሊዮን ፈንድ በተመለከተ ደግሞ አሜሪካ የሚከፈል ሳይሆን ኢራን የራሷ የታገደ ሀብት መሆኑን አስገንዝበዋል። በሌላ በኩል የኢራን ፕሬዝዳንት መሱድ ፔዜሽኪያን ረቡዕ ዕለት ሰነዱን መፈረማቸው አረጋግጠዋል። የኢራን ፓርላማ አፈ ጉባኤ ዋና ተደራዳሪ ሞሐመድ ባገር ጋሊቭ ለሀገሪቱ መገናኛ ብዙሃን በሰጡት መግለጫ በተፈረመው ስምምነት ላይ ሆርሙዝ ወሽመጥ ለ60 ቀናት ክፍት እንደሚሆን ተናግረዋል። ሊባኖስን ጨምሮ በሁሉም ግንባሮች የሚደረገው ወታደራዊ ዘመቻ እንዲቆሙ አብራርተው አሜሪካ፣ እስራኤል፣ ኢራን በጀመሩት ጦርነት የኢራን የበላይ መሪ አያቶላህ ካሚኒ ከፍተኛ ወታደራዊ መኮንን መገደላቸው ይታወሳል። ከዚያን ቀን ጀምሮ ግጭቱ በቁጥጥር ስር ውሎ እየሆነ በመምጣቱ በተለይ የኢራን ቁልፍ የንግድ መስመር የሆነውን ሆርሙዝ ወሽመጥ በመዝጋት ምክንያት የነዳጅ ዋጋ እንዲንርና የዋጋ ንረት እንዲባባስ ማድረጉን አይዘነጋም።